ሰላም ቅዱሳን እንደምን አላችሁ? ይህ በየማለዳው ዘወትር የሚተላለፍ የማለዳ ስንቅ የተሰኘ ፕሮግራማችን ነው። በጄኤምኤም ቴሌቪዥን የሚተላለፍ እግዚአብሔር ደግሞ በሰጠን ድልና በሰጠን ጊዜ ከናንተ ጋር አብረን የእግዚአብሔርን ቃል የምንከፋፈልበት በእግዚአብሔር ፊት ደግሞ እንደተከፋፈልነው የእግዚአብሔር ቃል የምንጸልይበት ጊዜ ነው። ይህን እድል ይህን ጊዜ ያመቻቸልን ይህንን ሚዲያ የሰጠን ጌታ ስሙ ይባረክ። ዛሬ ደግሞ እግዚአብሔር በሰጠን እድል እግዚአብሔር በሰጠን ጊዜ ከአንድ ስፍራ እግዚአብሔር ቃል አነብና እንደዚህ እግዚአብሔር ቃል ደግሞ እንማማራለን። እግዚአብሔር ደግሞ በፊቱ እንጸልያለን። እግዚአብሔር ደግሞ በሕይወታችን ማድረግ የሚገባውን ነገር ያደርጋል። እንደ ቃሉ የሚሰራ እንደ ቃሉ የሚናገር እንደ ቃሉ የሚመክር የሚያጽናና መንገድና አደራረጉን የሚያሳውቅ አምላክ አባት ወዳጅ ስላለን ስሙ ይባረክ። ዛሬ እንግዲህ እንድናየው የፈለኩት የእግዚአብሔር ቃል እዚህ ዘፍጥረት ምዕራፍ 15 ላይ ያለውን ቃል ነው። እሱን ከ1 እስከ 6 አነባለሁ። ከዚህ ነገርም በኋላ እግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህም አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳ ውጣና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህንም እንዲሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። እንግዲህ እግዚአብሔር አብርሃም ጋር ድጋሚ መጥቶ ቃል ኪዳኑን ያጸናበት ጊዜ እንደሆነ እናያለን። እንግዲህ ከመጀመሪያ ስንጀምር ከዚህም ነገር በኋላ ይላል። ከዚህም ነገር በኋላ ሲል ከዛ በፊት የሆነ ነገር አለ ማለት ነው። ምዕራፍ 14 ላይ የሆነ ነገር አለ ማለት ነው። ያ ነገር ሆኖ አልቆ ተጨርሶ ከመጣ በኋላ ከዚህ ሁሉ ነገር በኋላ እግዚአብሔር ምን አለ? ወደ አብርሃም አትፍራ ብሎ መጣ ይለናል የእግዚአብሔር ቃል። ከዚህም በኋላ ካለ በኋላ ከዛ በፊት ምን ነበረ ስንል አብርሃም ከሎዶጎምር ከእርሱ የነበሩትን ነገስታት ወግቶ አንድ የሆነ ችግር ተፈጥሮ በዛ በተፈጠረው ችግር ደግሞ ወንድሙም አብሮ ተማርኮ ያለው ነገር ተወስዶበት በጣም ብዙ ችግር ውስጥ የገቡን እነዛ ህዝቦች በጠላት የተደበደቡ በጠላት የተማረኩ በጠላት ያለባቸው ነገር በሙሉ የተወሰደባቸው ህዝቦች በዛ ህዝቦች መካከል ደግሞ የራሱ ወንድም አለ ሎጥ አብሮት ከምድሩ ይዞት የወጣው እግዚአብሔር ከአገርህ ከዘመድህ ከወገንህ ተለይተህ ውጣ ሲለው ይዞት የወጣ ወንድም አለው። ነገር ግን የሆነ ሰዓት ላይ እንደተለያዩና በራሳቸውን ምርጫ መርጠው የሚያስፈልገን መርጠ ሂድ ብሎት የሚያስፈልገውን መልካም የመሰለውን መርጦ ሄዶ የሚኖር ወንድሙ ነው። ይዞት የወጣው ወዳጅ ዘመዱ ነው፣ ቤተሰቡ ነው። በዚህ በሚኖርበት ማህበረሰብ ውስጥ ግን አንድ ችግር ተፈጥሮ የዛም አካባቢ ማህበረሰብ ገዢዎች፣ አለቆች ሎጥም አብሮ በነዛ ጠላት ጥቃት ደርሶባቸው ከዛ በኋላ ያላቸውን ነገር በሙሉ ዘርፈው ማርከው ብዙ ሰዎቻቸውን ይዘው ሄዱ። ይህንን አብርሃም ከዛ ሸሽቶ አምልጦ የመጣ ሰው ለአብርሃም ነገረው። አብርሃም ደግሞ እቤቱ ያሉትን አንድም ሳይቀር ይዞ ወጥቶ እነዚህን ሰዎች አሳደዳቸው፣ ወጋቸው፣ ድል ነሳቸው። ከዛ በኋላስ የማረኳቸውን የወሰዱባቸውን ነገሮች በሙሉ ተቀብሎ መጥቶ ለዛ ንጉስ አስረከበ። ሰዎቹንም መለሰ። የሚያስፈልጋቸውን ጠላት ያደረገባቸውን ጠላት የወሰደባቸውን ነገር ሁሉ አስመልሶ ድል ነስቶ ወደዛ ማህበረሰብ እንደተመለሰ የእግዚአብሔር ቃል ይነግረናል። ይህ ሁሉ ከሆነ በኋላ እነዚህ የተማረኩብኝን ነገሮች
እነዚህ የተወሰዱብኝ ነገሮች ሰዎቹን ብቻ መልስልኝ እንጂ ሌላው ያንተ ነው ውሰደው በቃ እኔ የምፈልገው ሰዎቹን ነው ሰዎቹ ከተመለሱልኝ ይበቃኛል ስለዚህ ያንን ውሰድ ሲለው ነው እኔ አንዲት ነገር ካንተ አልወስድም እኔ በሰጠሁት ነገር በኋላ ባለጠጋ ሆነ አብርሃም እኔ በሰጠሁት ነገር እኔ ባደረኩለት ነገር ባለጠጋ ሆነ ብለህ እንድትል አልፈልግም በኔ ህይወት ተደረገ ሆነ የሚባል ነገር የሚሆነው እግዚአብሔር አደረገለት ብቻ እንድባል ነው እምፈልገው አንዲትም ነገር ካንተ አልወስድም ብሎ ያንን ሁሉ ተማርኮ የተወሰደበትን ነገር በሙሉ ለዛ ንጉስ ሲያስረክበው እና አልፈልግም ሲል እናያለን ይሄን ሁሉ ድል ለዛ ህዝብ ለዛ ማህበረሰብ ሰጥቶ አገልግሎ በጠላቶቻቸው ላይ በበቀል ወጥቶ የተወሰደባቸውን ሁሉ ነገር ማርኮ አምጥቶ ለህዝቡ ለንጉሱ አስረክቦ የተማረኩትንም ሰዎች ነፃ አውጥቶ መጥቶ ጨረሰ ይሄ ሁሉ የሆነው እግዚአብሔር ከሱ ጋር ስላለ ነው እግዚአብሔር ከርሱ ጋር ስላለ ድልን ሰጠው እግዚአብሔር ከርሱ ጋር ስላለ አሸናፊነትን ሰጠው እነዛም እኮ ሰዎች መዋጋት ይችሉ ነበር ግን አብርሃም በልዩነት ወጣ እግዚአብሔርን ይዞ ስለወጣ ስለዚህ እንደዛ አርጎ ይሄን ሁሉ አገልግሎት ጨርሶ ወደ ቤቱ ሲመጣ ግን ከዚህ ሁሉ ነገር በኋላ ይለናል አንተ አብረኸኝ አለ አንተ አብረኸኝ እንዳለ ይሄ ሁሉ ምልክት ነው ሰዎችን ለመርዳት በወጣው ጊዜ ሰዎችን ለማገልገል በወጣው ጊዜ አብረኸኝ ሆነህ አብሮነትህ ከኔ ጋር ሆኖ ይሄን ሁሉ ድል ሰጥተኸኝ ለብዙ ሰዎች መፍትሄ አደረከኝ ለብዙ ሰዎች በቃ ትድግና አደረከኝ ለብዙ ሰዎች ነፃ መውጣት አደረከኝ ለብዙ ሰዎች ያጡትን ነገር እንዲመለስላቸው አደረከኝ እኔን ተጠቅመህ ይሄን ሁሉ ነገር ሰራህ ግን አንተ ከኔ ጋር አለህ ብዬ ደግሞ ወደ ቤቴ ወደ ራሴ ነገር ዞር ስል ግን እንዳለ በዚህ ትልቅ ጥያቄ ተይዣለሁ አንተን በቃ ይሄው ዘመኔን እየተናገርከኝ ነው ይስሐቅ የሚባል ልጅ ሰጥሃለሁ እያልክ እየተናገርከኝ ነው ግን አላደረክልኝም ካለማድረግህ ደግሞ እድሜ እየገፋ መጣ ለሰው የሆነ ነገር ላደርግ ስል ትሰራለህ ወደኔ ስትመጣ ደግሞ እንዲህና እንዲያ አይነት ችግር ቤቴ ላይ ተቆልሏል ቤቴ ላይ ቁጭ ብሏል ከዚህ የተነሳ ወደ ራሴ ነገር ዞር ስል ኃይለኛ ፍርሃት ይከበኛል ልክ ከዚህ ድል በኋላ አብርሃም ወደ ቤቱ ሲገባ ኃይለኛ ፍርሃት እላዩ ላይ ወደቀበት ለምንድነው ኃይለኛ ፍርሃት ወደቀበት እንዴት አልሽ ብትሉኝ እግዚአብሔር መጥቶ አብርሃም ሆይ አትፍራ አለው አብርሃም ሆይ አትፍራ አለው እግዚአብሔር ምንም በሌለበት ምንም አይል አትፍራ ካለ ፈርቷል ማለት ነው አትዘኑ ካለን አዝነናል ማለት ነው አትጨነቁ ካለን ጭንቅ ላይ ነን ማለት ነው ምንም በሌለበት ከእግዚአብሔር ይሄ ድምጽ አይወጣም ስለዚህ መጥቶ አብርሃም ሆይ ከዚህ ሁሉ ድል የተመለሰ ከዚህ ሁሉ መከናወንና ስኬት የተመለሰ ሰው ይሄን ሁሉ ተአምራትና ድንቅ አርጎ የመጣ ሰው ያንን ሁሉ ጠላት የፈጀ ሰው እንዴት አትፍራ ይባላል ስንል ወደ ራሱ ቤት ሲመጣ ግን የሚፈራበት ነገር አለ የለም ከኔ ጋር እንዳለን ሰውጣ እንደዚህ አይነት ድል ትሰጠኛለህ አለ ከኔ ጋር ብዬ ደግሞ ደስ እንዳይለኝ ቤቴ ያለው ነገር ንቅንቅ አላለም ስለዚህ ምንድነው ይሄ ነገር እያለ ባለበት ሰዓት ከድሉ ማግስት ከዛ ሁሉ ድል ማግስት ያ ማህበረሰብ እንዴት አይነት የታደለ እግዚአብሔር የረዳው በሄደበት ድል የሚሰጠው ሰው ነው ተብሎ ተጨብጭቦለት በቃ ብዙ ነገር ተብሎለት መጥቶ ወደ ቤቱ ሲገባ ግን በኃይለኛ ፍርሃትና ድንጋጤ በኃይለኛ ሐዘን ውስጥ ገባ ከድሉ ማግስት ማለት ነው ልክ እዚህ ሰዓት ላይ እግዚአብሔር ምን አለ ወደ አብርሃም መጣ ስለዚህ እንደዚህ አለው አብርሃም ሆይ አትፍራ አለው አትፍራ ሲለው አሜን አልፈራም አላለም አብርሃም እንዴ
እንዴት አልፈራም? ለምንድን ነው የማልፈራው? እኔ ያልፈራው እንዴት ሌላ ማን ሊፈራ ይችላል? እኔ በጣም ልፈራ የሚገባኝ ሰው እኮ ነኝ። ለምን ቢባል ምን አደረክልኝ? ምንስ ሆነልኝ? የሚያስፈራኝ ብዙ አሳማኝ ምክንያት በዙሪያዬ አለ። አንተም አደርጋለሁ ከማለት ውጪ ያደረክልኝ፣ የፈጠርክልኝ፣ የሰራህልኝ ምንም ነገር የለም። ስለዚህ እንዴት አልፈራም ነው ያለው። እግዚአብሔር ፊት ሁል ጊዜ በግልጽ እንደዚህ መነጋገር ትልቅ ፈውስን ያመጣል። እያመመን አላመመኝም፣ እያዘንን አላዘንም፣ እየቆሰልን አልቆሰልንም መፍትሄ የለው። በአባባልም ይባላል በሽታውን ያልተናገረ መድኃኒት አይገኝለትም ይባላል። በእግዚአብሔር ፊት ሁሌ ስንቀርብ ትክክለኛውን ስሜታችንን እንናገር። ካዘንን ሐዘን ላይ ነን እንበል። ሐዘን ላይ ስለሆንን የሚወቅሰን አምላክ አይደለም። ምናልባት አንዳንድ ሰዎች እንደዛ ሊሏችሁ ይችላሉ። አመስግኑ ዝም ብላችሁ፣ በእግዚአብሔር ደስ ይበላችሁ። እግዚአብሔር እንዲህ አይባልም ሰዎች ሊሉ ይችላሉ። ያ የሰው አመለካከት ነው። የእግዚአብሔር ግን እንደዛ አይደለም። ትክክለኛውን ነገራችንን ይዘን ፊቱ ስንቀርብ ነው እግዚአብሔር ደስ የሚለው። በቃ ሐዘንተኛ ማመስገኑ እኮ መልካም ነው። የት ይቀራል? በቃ እሱማ የት ይቀራል? ሐዘንተኛ ነኝ አዝኛለሁ ብለነው ፊቱ ስንቀርብ ሐዘናችንን ይፈውሳል። ከተፈወስን በኋላ በምስጋና እንቀጥላለን። ህመም ይዞ ግን ብሎ በእግዚአብሔር ፊት ማስመሰል ግን እግዚአብሔርም የሚከብርበት ነገር አይደለም። የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ሲል ዳዊት አንድ አይነት ይሁን እያለ ነው። የአፌም የልቤም ሐሳብ አንድ አይነት ይሁን። ልባችን ውስጥ ቁስል ካለ፣ ህመም ካለ፣ ሐዘን ካለ፣ ፍርሃት ካለ በእግዚአብሔር ፊት እውነተኛውን ነገር ይዘን እንቅረብ። አዎ አሞኛል፣ አዎ ከፍቶኛል፣ አዎ ፈርቻለሁ፣ አዎ ደንግጫለሁ፣ አዎ አዝኛለሁ እንበለው። ለምን እንደዚህ ሆናችሁ? እኔ እያለኋችሁ እኔን ይዛችሁ እንዴት ትፈራላችሁ? እንዴት ታዝናላችሁ? ብሎ የሚወቅሰን አምላክ አይደለም። እንደዛ የሆንበትንም ጉዳይ ያውቀዋል። አብርሃምም እንደዛ ነው ያለው። እንዴት አልፈራም? እንዴት አትፍራ ይለኛል ሲለው እንዴት ምናምን ብሎ እግዚአብሔር እዚህ ጋር አብርሃምን ሲገስጸው አናይም። ሊፈራ የሚችልበት ነገር ቤቱ ላይ እንዳለ ያውቃል። ስለዚህ መጣና እግዚአብሔር ምን አለው? አብርሃም ሆይ አትፍራ አለው። እንዴት አልፈራም? እሰጥሃለሁ ያልከኝን ነገር አልሰጠኸኝም። ደግሞ በጣም የሚገርመው በፊቴ አንድ ሌላ አለ። የደማስቆ ኤሌዘር አለ። እየተመላለሰ እያስፈራራኝ ነው። ባየሁት ቁጥር እየደነገጥኩ ነው። ከጉልበት የሚወጣ ይወርሰሃል ብለኸኝ እሱ ሊወርሰኝ ነው። ስለዚህ እኔ አልፈራሁም፣ ማን ይፍራ? አዎ ፈርቻለሁ ብሎ ምን አለ? ገለጠ ራሱን። ከዛ ግን እግዚአብሔር አትፍራ ብሎ የተናገርከው ነገር ልክ ነው፣ እንድትፈራ ያደርግሃል። ግን ይህን ፍርሃትህን የሚያስወግድ ነገር አሁን እኔ ደግሞ እነግርሃለሁ አለው። እነግርሃለሁ አለው። ምንድን ነው ሲለው እኔ ላንተ ጋሻህ ነኝ። እኔ ላንተ ጋሻህ ነኝ። ነገሮች ያልተመለሱ ነገሮች፣ የሚያስፈራሩ ነገሮች የሆነ አሳማኝ ምክንያት አለው። ከሱ በላይ ግን አንድ ያረኩልህ ነገር አለ። ልጅ ቢመጣ ሊያደርግልህ የማይችለው፣ ይስሐቅ ቢወለድ ሊያደርግልህ የማይችለው፣ እኔ ግን ካንተ ጋር ካለኝ የጸና ቃል ኪዳን የተነሳ ላደርግልህ የምችለው ያደረኩልህ አንድ ነገር አለ። እሱም ምንድነው? እኔ ላንተ ጋሻ ነኝ አለው። ጋሻ ምንድነው ስንል ጠላትን የምንከላከልበት፣ ወደኛ የሚወረውረው ነገር እኛን እንዳያገኝ የሚከላከሉበት፣ ራስ የሚከለልበት ነገር ነው አይደል?
ስለዚህ እኔ ላንተ ጋሻህ ነኝ ሲለው እኔ ላንተ ከለላህ ነኝ። እኔ ላንተ ከለላህ ነኝ፣ እከልልሃለሁ። በዚህ ምድር ስትኖር ሊያገኝ ለሚችለው ነገር በሙሉ አሳልፌ የማልሰጥህ ከለላህ ነኝ፣ ጋሻህ ነኝ፣ አብሬህ ነኝ። አብሮነቴ ካንተ ጋር ነው። ልጅ ብትወልድ ልታገኘው የማትችለውን ነገር እኔ እሰጥሃለሁ። እኔ ላንተ እንደዛ ሆኜልሃለሁ ሲለው አብርሃምን እናየዋለን። ስለዚህ እኔ ላንተ ጋሻህ ነኝ፣ ዋጋህም በእኔ ዘንድ ታላቅ ነው። ዋጋህ እኔ ነኝ። በትርጉሙ ስናየው ዋጋህ እኔ ነኝ። ምንም ያጣኸው ነገር ቢኖርም ብዬ መጨረሻ ይሄ ሆነ ብትልም ዋጋህ ግን እኔ ነኝ። በዚህ ልክ ሊተመን የሚችል ምንም ነገር የለም። ዋጋህ ደግሞ በእኔ ዘንድ እጅግ ታላቅ ነው። ያም ዋጋ እኔ ነኝ። ሽልማትህ፣ ክፍያህ እኔ ነኝ። እጅግ ትልቅ ነው ዋጋህ ይለዋል። ከዛም ምንም አይወርስህም። ይህ ሁሉ ሆኖ ደግሞ ያልከውትም አይቀርም። የጊዜ ጉዳይ እንጂ የዘመን ጉዳይ እንጂ የኔ ቀጠሮ ጉዳይ እንጂ ካልኩህም አትጎልም፣ ያልኩህንም አደርጋለሁ። ባንተ ተጠቅሜ ሌሎች ቤት ደስታ፣ ሌሎች ቤት ሐሴት፣ ሌሎች ቤት ድል እየሆነ አንተን እያንቆላለጭኩኝ ላንተ ግን ሳላደርግ እምቀር እንዲሁ እንደሆንክ እንድትቀር የማደርግ አይደለሁም። በፍጹም ይህ አይወርስህም፣ እኔ ያልኩህ ያ ይወርስሃል እያለ እግዚአብሔር አብርሃምን እዚህ ላይ ሲያወራው እናያለን። ከዛ አብርሃም ምን ሆነ? አመነ ይላል። አመነ። ከዚህ ሁሉ ጎዳናው ለሌሎች መፍትሄ ሆኖ ቤቱ ላለ ጭንቅ፣ ቤቱ ላለ ችግር፣ ቤቱ ላለ ሐዘን፣ ቤቱ ላለ ፍርሃት በዚህ ባለፈበት ጎዳና ምን ሆነለት ይለናል ይሄ የእግዚአብሔር ቃል። እግዚአብሔር መጥቶ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም በእኔ ዘንድ እጅግ ትልቅ ነው እንዲና እንዲያ ብሎ ሲነግረው ምን አለ ይላል? አመነ። አመነ። ከዛስ ይሄ ያመነው እምነት ምን ሆነለት ይለናል? ጽድቅ ሆኖ ተቆጠረለት ይላል የእግዚአብሔር ቃል። ጽድቅ ሆኖ ተቆጠረለት። ዛሬ እንደዚህ እላችኋለሁ፣ በአዲስ ኪዳን ያላችሁ የእግዚአብሔር ቤተሰቦች እግዚአብሔርን ለማገልገል ዋጋችሁን ተምናችሁ ወጥታችሁ የምታገለግሉ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ እግዚአብሔርን በብዙ እያገለገላችሁ እናንተ ንኩት እንጂ ከነካችሁት ሁሉ ነገር የሚፈወስላችሁ፣ እናንተ አውሩ እንጂ ካወራችሁት ሁሉ ነገር የሚድንላችሁ፣ እናንተ ጸልዩ እንጂ ከጸለያችሁ ለዛ ሰው በረከት የሚሆንላችሁ፣ እግዚአብሔር በእናንተ አልፎ የብዙዎችን እስራት የፈታባችሁ፣ የብዙዎችን ቀንበር የሰበረባችሁ፣ የብዙዎችን ጨለማ የገፈፈባችሁ፣ ለብዙ መሃኖች የመውለድ ምክንያት ይሆናችሁ፣ ለብዙ ህመምተኞች የፈውስ ምክንያት ይሆናችሁ፣ ለብዙ በጠላት ተጽዕኖ እስራት ውስጥ ሆነው የመፈታት ምክንያት ይሆናችሁ፣ ለብዙ ላላገቡ የማግባት ምክንያት ይሆናችሁ፣ ለብዙ ጭንቅ ግራ መጋባት ውስጥ ላሉ የሰላም ምክንያት ይሆናችሁ፣ ለብዙ በድህነት በጉስቁልና በተለያየ ችግር የሥራ በር መዘጋት የተለያየ ነገር እንቆቅልሽ ውስጥ ላሉ ደግሞ ተሰብሮ አልፈው ለብዙ በረከት ባለጠግነት ለታመነ የሥራ በር መከፈት ምክንያት ይሆናችሁ። ይህን ሁሉ ነገር አድርጋችሁ አገልግላችሁ የእግዚአብሔርን ሥራ ሰርታችሁ የእግዚአብሔርን ሐሳብ አከናውናችሁ ለሌሎች ደስታ ሆናችሁ ወደ ቤታችሁ ስትመለሱ ግን ቤት ቁጭ ብሎ የሚጠብቅ ጥያቄ ያላችሁ፣ ከዛ ማገልገላችሁ ከንቱ እንደሆነ
እንድታስቡ ያደረጋችሁ። እኔ ለሰው ስል ነው እንጂ ለኔ መቼ ይሆናል የምትሉ ያ የሆነው ነገር በሙሉ ደስ ብሏችሁ እቤታችሁ እስከምትገቡ ድረስ ሐሴት ያረጋችሁ መታችሁ ልክ ቤታችሁ ስትገቡ ግን ያ ቁጭ ብሎ የሚጠብቃችሁ ነገር እምነታችሁን ኃይላችሁን አቅማችሁን መጥቶ በብዙ ሐዘን በብዙ ፍርሃት በብዙ ድንጋጤ እንድትመቱ ይሆናችሁ። እግዚአብሔር የኔ ነገር ግን ግድ አይለውም፣ ለአገልግሎት ስለው ብቻ ነው መጥቶ ተአምራትን የሚያደርገው፣ ለሰው ስጠራው ብቻ ነው መጥቶ እንዲህና እንዲያ የሚያደርገው እያላችሁ በብዙ ሐዘንና ማንከስ ውስጥ እየሄዳችሁ ያላችሁ፣ ያም ሆኖ ግን በዛ ሁሉ ውስጥ እያለፋችሁ ለማገልገል አሁንም አንጀታችሁን አስራችሁ ጨክናችሁ ወጣችሁ አሁንም ለብዙዎች የምትጸልዩ የምትማልዱ የምትዋጉ የምትናጠቁ የእግዚአብሔርን ሥራ የምትሰሩ እነግራችኋለሁ፣ በእናንተ ቤት እንዲሆኑ አይቀጥልም። ያገለገላችሁት ጌታ ስሙን የጠራችሁት ጌታ በዚህ ሁሉ ጥያቄ ውስጥ ሆናችሁ ለብዙዎች መፈታት የሆናችሁለት ጌታ እያነከሳችሁም ቢሆን እንዲህና እንዳየሆነም ቢሆን እየወጣችሁ የተጋደላችሁለት ሐሳቡንና አጀንዳውን የፈጸማችሁለት ጌታ ይህን ሁሉ ነገር ይረሳ ዘንድ እሱ አመፀኛ አምላክ አይደለም። እንዲህም ያደረገው ለእናንተ ክፉ ስለሆነ አይደለም፣ ለእናንተ የተሻለ ስላለው ነው። በዛ ጎዳና ውስጥ በሕይወታችሁ የሚሰራው ነገር ስላለ ነው። ስለዚህ በዛ ሁሉ ውስጥ ስታልፉ በዚህ ሁሉ ጎዳና ውስጥ ስታልፉ እዛ የተሰራ ቤታችሁ ስትመጡ ያከባድ ነገር እየጠበቃችሁ ጠላት እናንተን ለብዙ ነገር አሳልፎ ለመስጠት የተጋበትን ጉዳይ ይዞ ሲጠብቃችሁ እግዚአብሔር የምታገለግለው አምላክ የሚወድህ ከሆነ ለምን ይሄና ያ አልሆነም እያለ የሚጎተጉት አጋንንታዊ አሰራር እየጠበቃችሁ ከዛ ደግሞ መጠቀሚያ የሆኑ ሰዎች እንዲህና እንዲያ እያሉ እንድትቆስሉ በሆናችሁበት ጎዳና እግዚአብሔር ለምንም አሳልፎ እንዳልሰጣችሁ ይሄንን ግን እንድታውቁ ፈልጋለሁ። እግዚአብሔር ከለላችሁ ነው። እግዚአብሔር ከልሎ ነው ያኖራችሁ ያለው። ምንም ያደረገላችሁ እንዳልሆነ እንዳይሰማችሁ ዛሬ እንደዚህ እግዚአብሔር ቃል ነግራችኋለሁ። በእግዚአብሔር መንፈስ ተከልላችሁ እየኖራችሁ ነው። ምናችሁ ተከልሏል? አይምሯችሁ፣ ልባችሁ፣ መንፈሳችሁ፣ ውስጠኛው ማንነታችሁ ይሄን ተጠቅሞ እናንተን የሆነ ነገር ለማድረግ የሚፈልገውን የጠላት አሰራር እግዚአብሔር እየሰበረ በርሱ ታምናለችና በርሱ ለምትደገፍ ነፍስ ፈጽሞ በሰላም ትጠብቃታለህ እንደሚል ቃሉ አይምሯችሁን በሰላም ልባችሁን በሰላም ብዙ ነገር ልትሆኑ የምትችሉበት ነገር እንዳይሆን ያንን እየጠበቀ በመንፈሱና በጸጋው ከልሎ እያኖራችሁ ነው። ያ ጥያቄ እናንተ ላይ ያመጣው ተጽዕኖ የለም። ጤንነታችሁ ላይ፣ አይምሯችሁ ላይ፣ የተለያየ ነገራችሁ ላይ ያመጣው ተጽዕኖ የለም። ምክንያቱ ምንድነው ሲባል ዛሬም እያገለገላችሁ ነው። ዛሬም እየወጣችሁ ነው። በዛ ሁሉ ነገር ውስጥ ሆናችሁ እግዚአብሔርን እያገለገላችሁ ነው። ለሌሎች ጥቅም እየሆናችሁ ነው። ስለዚህ ይህ እንዴት ሆነ ሲባል ጸጋችሁ፣ አይምሯችሁ፣ ልባችሁ፣ ሁሉ ነገራችሁ ጤነኛ እንዲሆን በእግዚአብሔር ስለተከለላችሁ ነው። ስለዚህ ምንም አላደረገም የምንልበት ጉዳይ አይደለም። ደኛዬን እያረገላችሁ ነው። ዋጋ እጅግ ትልቅ ነው ይላል። ዋጋችሁ እግዚአብሔር ራሱ ነው። በዚህ ሁሉ ውስጥ እናንተ ባይገባችሁም ሴንስ ባታረጉትም አብሯችሁ እንዳለ እግዚአብሔር እንዳይሰማችሁ ነገሩ ቢያደርግም ግን እነግራችኋለሁ ዋጋችሁ ትልቅ ነው። እግዚአብሔር እናንተን እየከፈለ ያለበት ጎዳና በአብሮነቱ፣ በሐልወቱ፣ በመገኘቱ ከእናንተ ጋር በሙላት ኖሮ ስራውን በመስራቱ እየገለጠ ነው። ነገሩ እንደዛ እንዳታስቡ ሊያደርጋችሁ ይችላል። ዋጋችሁ ግን እግዚአብሔር ነው። ዋጋችሁ ግን እራሱ ነው። ከዚህ የተነሳ ሴንስ ባታደርጉትም እርሱ በኃይሉ፣ በክብሩ፣ በሙላቱ፣
ባሰራሩ ባደራረጉ ከናንተ ጋር አለ። በዚህ ጎዳና ውስጥ ግን አንድ የሚሆን ነገር አለ። እግዚአብሔር ከናንተ ውስጥ ይወጣ ዘንድ የሚፈልገው ነገር አለ። ይሄ የጭንቅ ጎዳና ዞር ስትሉ ወደ ቤታችሁ እንዲሆናችሁበት ጎዳና ዋጋ አለው። ዝም ብሎ የኪሳራ አይደለም፣ የሚወለድ ነገር አለ። ስለዚህ ከዛ ግን ምን አለው? ይህ አይወርስህም። አደርጋለሁ ያልኩትን ነገር አደርጋለሁ፣ የጊዜ ጉዳይ ነው። እንዲህ እንደሆናችሁ ደግሞ አትቀሩ። በቤታችሁ በእናንተ ጓዳ በኑሯችሁ መመለስ የሚገባውን ጥያቄ እግዚአብሔር ይመልሳል። እርሱ ለቃሉ ታማኝ አምላክ ነው። እንደተናገረ እንዲሁ ያደርጋል፣ እንደፈለገም እንዲሁ ይጸናል። የተናገራችሁ አደርጋለሁ ያላችሁ ራሱን ተማምኖ ነው። አድርግ ብላችሁት ተናገር ብላችሁት አይደለም። እግዚአብሔር ከተናገራችሁ በኋላ ነው ያንንም ተስፋ ማድረግ የጀመራችሁት። እማናቀውን በህይወታችን ይሆናል ብለን የማናስበውን ነገር እያሰብን እንድንጸልይበት የሆነው እኮ ስለተናገረን ነው። ከዛ በፊት የት እናቀዋለን? እንደዚህ አድርጎ ልባችንን አነሳስቶ አስጎምጅቶ የሌሎችን ደስታ እያሳየን እኛን አሳቆ አገልጋዮቹን አሳቆ እናንተን አሳቆ የሚቀር በዚህ የሚከብር አምላክ በዚህም ደስ የሚሰኝ አምላክ አይደለም። ለልጆቹ ደስታን የሚመኝ የሚፈልግ የሚያደርግ አምላክ ነው። የሚመኝ ብቻ አይደለም ማድረግ የሚችል አምላክ ነው፣ መቼ? በራሱ ጊዜ። ስለዚህ መሆኑ አይቀርም፣ ይሆናል። ከዛስ በዛ ጎዳና ውስጥ ምን ይሆናል ሲባል በዛ ባለፋችሁበት ጎዳና እግዚአብሔር ድንቅ እምነት ከናንተ ውስጥ እንዲወለድ ያደርጋል። አሁን አብርሃም ጽድቅ ሆኖ ተቆጠረለት ይላል። ያ ጎዳናው ያን እምነት አመጣለት። እኛ ጽድቅ ሆኖ የተቆጠረልን ኢየሱስ አለን። በዚህ ጎዳናችን ከኛ በሚወጣው እምነት አንጸድቅም። ጽድቅ ሆኖ የተቆጠረልን ኢየሱስ በእርሱ ጽድቅን አግኝተናል። ይሄ እምነት ግን ምንድነው ስንል እግዚአብሔርን ደስ የሚያሰኝ እምነት፣ ለየት ያለ እምነት፣ ድንቅ እምነት ከኛ ምን ይላል? ይወለዳል። ያ ጎዳና ይህንን እምነት ይወልድላችኋል ማለት ነው። በዚህ እምነት እግዚአብሔር ደስ ይሰኛል። እግዚአብሔር ደግሞ በዚህ እምነታችሁ ተደሰተ ማለት የእግዚአብሔር ደስታ ዕለት ዕለት ለእናንተ ኃይል የሆነ ድካም በዘመናችሁ ሳያገኛችሁ በርትታችሁ መኖር የምትችሉበትን ጸጋ ከእግዚአብሔር ትቀበላላችሁ ማለት ነው። ስለዚህ እንደዚህ የእግዚአብሔር ቃል ዛሬ እናንተ የእግዚአብሔር አገልጋዮች አበረታታችኋለሁ። እግዚአብሔር የእናንተ ነገር ግድ የማይለው በእናንተ ተጠቅሞ የሌላውን ደስታ እያሳየ የሚያሳቅቅ የሚያስጎመጅ አንገታችሁን ደፍታችሁ እንድትኖሩ የሚያረጋ አምላክ አይደለም። የጠራችሁ ለአገልግሎቱ ታማኝ አድርጎ የሾማችሁ አምላክ የታመነ ነው። እርሱ የናንተ ዋጋ ነው። ያላችሁ ነገር በሙሉ ይሆናል። ስለዚህ ደግሞ አሁን ባላችሁበትም ሁኔታ እግዚአብሔር ከልሎ ከናንተ ጋር ሆኖ እያኖራችሁ ነው። ሊሆን የተገባው ይሆናል። በመጨረሻም ባለፋችሁበት በዚህ ጭንቅ ጎዳና ታላቅ እግዚአብሔር ደስ የሚሰኝበት እግዚአብሔር የሚከብርበት እምነት ከናንተ ይወለዳል። በዚህ የእግዚአብሔር ደስታ ደግሞ ኃይል ሆኖላችሁ እስከ ፍጻሜ ለመንግስቱ እስክትበቁ ድረስ የምትሄዱበት ጎዳና ይሆናል። እንደዚህ ቃል እግዚአብሔር ይረዳናል።